ማለዳ 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 መተሽ ማለዳ መተሽ እኔን ሳታገኚኝ ትመለሻለሽ እኔን ሳታገኚኝ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን ረንደምሊ ሰዎች ከሃይማኖትና ከገንዘብ የትኛውን ታስበልጣለህ ተብሎ ሲጠየቁ እንዴ ከሃይማኖቴ ምንም የሚበልጥ ነገር የለም ይላሉ ይሄ ነገር ለአፍ እንደሆነ አሁን እየተመለከትን ነው ይሄ ጉዳይ ስጋ ለብሶ ለአርሰናል ደጋፊዎች በኢትዮጵያ ተከስቷል በጣም መነጋገሪያና አስገራሚ ጉዳይ ተከስቷል እሱንም እንመለከታለን ቦታው ላይ ስንደርስ ሌሎች አዝናኝ አስተማሪ ቪዲዮዎች አሉ ሁሉንም እንመለከታለን እናንተ ሐሳቦቻችሁን ኮሜንት ላይ በማጋራት ከኔኩል ቪዲዮ ላይ ሪአክት ማድረግ ትችላላችሁ መሰግናለሁ መቤት ከሲያትል ሳላዲን ከለንደን ከካናዳ ከደቡብ አፍሪካ ከተለያየ አይነት ቦታ ሰፖርት ላደረጋችሁ ሰዎች በጣም እጅግ አድርጌ ያመሰግናለሁ ዛሬ ማመሰግናለሁ ያው በእንጃ ቻናል ላይ ሰኞ ስለሚለቀቅ ቪዲዮ አስቀምጬላችኋለሁ ታዩታላችሁ እዛ ላይ ተለቀቀውና ስሜት ዛሬም ቪዲዮም ላይክ በማድረግ ጀምሩ ለቻናሉ አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ሰብስክራይብ በማድረግ የሁል ጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ ከቪዲዮ መጨረሻ ድረስ የትም እንዳትሄዱ አህያ አንበሳን ለሙገሳ የምንጠቀም ማህበረሰቦች ነን እውነቴን ነው ለምንፈራው እንጂ ለሚታዘዘን ለሚያገለግለን ክብር የሌለን ክብረ ቢሶች እውነቴን ነው እንጂ ሁሉም ሰው እዚህ ምድር ላይ ምን ይላል ሁሉም ግን ለሚፈራው በደንብ ለሚረግጠው ለሚያንቀጠቅጠው ክብር የሚሰጠው የሚታዘዘውን የሚወደውን የሚያከብረውን ወፍ አንድ ሰው የለም አንድ ሰው ሁሉም ሲያስመስል ነው ኧረ እኔ እንደንትና አይደለሁም ይላል ከእንስሳቶቹ ነው የሚያገለግለው አህያ ያለ ግን አህያን የምትጠቀመው ለስድብ አንበሳ ግን እንዴት እንደሚያረጋም ሰለም አያገለግልም ደግሞ አንበሳ በጣም ቀሉ ይገጠመኛል ከኔ የሆነ ጀለስ ነበረኝና ሚስቱ ፔንቴናል እና እንደዚህ ቤት ውስጥ ኤሌክትሪክ ተበላሽቶ ያስተካከለ እንደ ድንገት ኤሌክትሪክ ይዟል ከዛ አድኑኝ ብሎ ሲጮህ መዳም በኢየሱስ ነው አላለችው በለስ ተቀርዳለች ወዲን ነው አራትዬ ሰራተኛው እኮ ነኝ ደላላው ልኮሽ ነው ደላላው ልኮኝ ትዬ እና ይሁላ ቀረቅምቦ ምንድነው ልብሴን ሳይሰጡኝ አባረውኝ እኮ ነው እችንም ዘበኛው ብዙ ነገር አብረን አሳልፈናን የማይረሳ ጊዜ ብሎችን ሰጠኝ ትዬ እሺ አሁን ልምዶ አለሽ እሱን ተይው የምን ልምድ ሁሉንም ነው የምችለው ትዬ አብሴት ጥላለው እንጀራ ቦካለው ሁሉንም ነው የምችለው ትዬ የማልችለው ሙያ ጠይቂ እንጀራ ቦካለው እሺ እኔ በቃ ልጆቼን ብቻ እንድታጫው ወይ ልጅ ስንከባከብ ልጆች እንደ ትዬ ምንድነው ልጆች አረፉ እንጂ አንተ አረፍ እየተባልክ አይደለ ቀማላ እናተ ስራ ስትሄድ ቆይ በርበሬ ማላጥር ገመስከኝ አየን እኮ እንዴት እንደምትከባከብ የሌለው ምግብ ቋጥሬልሽ ሽሮ ጨጓራት ይላጣል ችጋራ አንተ እንዳልም ያደሺ ደምሴ የምትባል ቲክቶከር አረ 45 50 ሚንቺ ዋኔር ወይበኝማ ኪያ አይኔ ሁል ጊዜ ይሳሳልጃል በፍቅር ገባኛው ገና ዛሬ አዩሽ ቀን በከፍተኛ በደማቅ ሁኔታ ተከብሮላል እንኳን ደስ አላችሁ እኛ እንደው በሰላም በፍቅር ራሳችን ተዛዝበን ምርጫችንን ምርጥ አድርገን ጨርሰናል እናንተ ታዘባችሁን አልታዘባችሁን የዘይቷ ጋር አልቀነሰ እዛው ላይ ነው እየከፈልን እየገዛን ነው ጋቢና ሩጣችሁ ምትገቡ ወንዶች አሪው ወንድ ነው አክትሽ ጠቅላላ አላለም ቢያንስ ከኔ ተማር HIV በከፍተኛ ደረጃ እየተንሰራፋ ነው ኮንዶም ተጠቀሙ በቅርቡ ሀብታሞኝ ስለምታዩኝ እንዳደነግጡ ኤቭሪዋን ዶሮአችሁን አጽድታችሁ ስጨርሱ ማለት ነው ኢትዮሳትን የሳበችልን ያቺ ያሶነጨፍናት ኒኩሌሯ ይደረሰች ግን አረ የጤፍ ዋጋ ሊደርስ ነው ወገን እኛ ነሽ የሆነ መድላ ቡልምንጋታ ነው ምናምን የሚባለው ሳይንስ የሚለው የሆነ አቀናበረችው እኮ የማይገናኝ ነገር እናንተ ወንዶች ምንድነው የት ምን እንታዘዝ ሁሌ ነው የምጠይቃቸው ጓደኞቼን አይደብራችሁም ግን ቆይ በምን እንደምትደሰቱት ከኳስ ውጪ ምን አላችሁ ቦምቦክላ ሌትስ ጎ የገባው ገብቶታል
እኛ የምንደሰተው በኦሪጂናል ነገር ነው ወንዶች። እናንተ ሴቶች በምንድን ነው የምትደሰቱት? ሜካፕ በማድረግ ዊግ በማድረግ አይላሽ ምናምን በመሰራት ጥፍር ምናምን በመሰራት አርቲፊሻል ነገሮች በዚህ ነው የምትደሰቱት። ኳስ ብቻ ነው ምናምን እያላችሁ ነው። በነገራችን ላይ ከዚህ ጋር ተያይዞ ከሰሞኑ በጣም መነጋገሪያ የሆነና ሀገራችን ላይ በጣም ከባድ ሀዘን የፈጠረው ጉዳይ የአርሲ ኦርቶዶክሳውያን ሞት ጉዳይ ጠቅላይ ሚኒስትሩም ጭምር ሳይቀሩ ድምጻቸውን አሰምተዋል። ከዚህ ጋር ተያይዘው ሰበር መረጃ ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ጠቅላይ ሚኒስትሩም በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና በሃይማኖት ተቋማት ውስጥ የተፈጸመውን ጥቃት አውግዘው ሀዘናቸውን መግለጻቸው በዚህ ሰዓት ተሰምቷል። ጠቅላይ ሚኒስትሩ በርካታ ጉዳዮችን ባነሱባቸውና ዘለግ ባለ መግለጫቸው እንደገለጹት ከሆነ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብ የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችንም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ ይላል ይህ መግለጫ። በዚህ መግለጫ ላይ በርካታ ጉዳዮች ተነስተዋል። መለስ ብዬ የምነግራችሁ ይሆናል። This is not the first time when Christians are being killed. We must not ignore their suffering. All Christians around the world, we must pray. We must pray for the victims and support religion freedom. We should speak out against the violence. Every person deserves the right to worship. Jesus Christ died and rose again for us, for our brothers and sisters, for human, for the world. As followers of Jesus Christ, we believe that every person created in the image of God. Violence against Ethiopian Orthodox Christians is a tragedy that grieves the heart of God. Our brothers and sisters in the Ethiopian Orthodox Church should not have to fear for their lives because of their faith. The Ethiopian Orthodox Christians, their life matters. Their voice matters. Their freedoms to worship matter. Let us come together and speak out against persecution and stand for peace, justice, human dignity for all. Maranatha, our Lord and Savior, Jesus Christ is coming soon. በእምነታቸው ምክንያት በኢትዮጵያ የሚገኙ የኦርቶዶክስ ክርስቲያንን ማሳደድና መግደል ይቁም። እያንዳንዱ ሰው በሰላም የመኖርና በነፃነት የማምለክ መብቱ የተጠበቀ ሊሆን ይገባል። በእግዚአብሔር ምስል የተፈጠረውን ይሄንን ሰው በእምነቱ ምክንያት ማሳደድና መግደል ነውር ነው። በአገራችን ኢትዮጵያ ላይ ሰላም፣ ፍቅርና አንድነት ይስፈን። ማራናታ፣ ኢየሱስ ክርስቶስ ቶሎ ና። ሀገር ለሰራችው እንደምትመለከቱት በተለያየ መልኩ በየሙያዎቻቸው ሰዎች እንግዲህ ለኦርቶዶክስ ተዋሕዶ ልጆች ድምጽ እየሆኑ ይገኛሉ። ሰርከስ የሚሰራም ልጅ እንግዲህ በዚሁ መልክ ጽሁፉንም እያነበባችሁ እያያችሁ በጣም ድምጽ እየሆኑ ይገኛሉ። የግድ ኦርቶዶክስ መሆን የለባቸው ስለ ሃይማኖት ለማውራት። ሁሉም ሰው በህይወት እስካለ ድረስ በጣም በዋናነት የሚወደው በተለይ ኢትዮጵያ ውስጥ የሚኖር ሰው ሃይማኖቱን ነው ብዬ ነው የማስበው። ለምን? የሃይማኖት ሀገር ስለሆነች። ሰው የአርሲ ነገር ደግሞ ተደጋገመ፣ በጣም ተደጋገመ ማለት ነው። ድምጹ እንትኑ ጽሁፉ ነው እያነበባችሁ ድምጽ እየሆኑ ነው ብዙ ሰዎች። የውጭ ሀገር ዜጋዎችም እንግዲህ ድምጽ ሆኗል። በጣም አስገርመውኛል። እኛ ሀገርም ደግሞ ቁጭ ብለው ጥግ የያዙ ሰዎችም እንዳሉ ያው በተለያየ አጋጣሚዎች ታዝበናል። እናንተ ማንን ነው የታዘባችሁት? አርሲ ብዙ ብትታገስ ጽኑና ተዋሕዶ ዘላለም የማትፈርስ የማታውቁ እንደሆን መዝገቧን ግለጡ። RC. Nobody deserves this. I don't know why I'm saying this now, but for those who don't know, armed assailants raided remote farming villages in districts including Asako, Shirka, and Honkolowabe, and at least 13 Orthodox Ethiopian Christians lost their lives. And the part that hurts me the most is the 101-year-old historic Telata St. Gabriel Church that was burned to the ground.
Come and see worshippers struggling, fleeing, running away to the point where they had to even take their tablets, that is their arks, into the bushes so as they could protect this historic and this holy ornament. No one deserves to die in the first place, talk less of dying in such a way. We all know we are going to leave this world someday, but not like this. It is a very sad moment. It is a moment of reflection. My heart goes to each and every one of you all affected, all of you all living in such zones. You all just stay safe. And at the same time, I'm praying and I'm begging the authorities to do something about this. I'm just begging. Because that's the most we can do, to beg. To beg. I'm just begging, please. You all stay safe and sound, man. You all protect yourselves. The world is a bitter place, man. The world is definitely a bitter place. My heart goes with you all. You all take care. አርሰናል ድጋፍ ያዘጋጀውን ኮንሰርት ብዙ ብር ስላወጣንበት አንሰርዘውም። ትችት ያስከተለው የአርቲስት ታደለ ሮባ ንግግር። የአርቲስት ታደለ ሮባ ንግግር ህዝቡን አስቆጥቷል። ታደለ በኦርቶዶክሳውያን ጅምላ ጭፍጨፋ ማግስት ለአርሰናል ክለብ የሙዚቃ ኮንሰርቱን በአዲስ አበባ ስቴዲየም ሊያዘጋጅ እንደሆነ እየተነገረ ይገኛል። ታዲያ ይህን የሰሙ አድናቂዎችና ሌሎች ሰዎች ማህበራዊ ሚዲያ ተቃውሟቸውን ያሰሙ ይገኛሉ። ክርስቲያኖች በግፍ እየተጨፈጨፉ ሁላችንም ሀዘን ላይ በወደቅንበት በዚህ ጨለማ ሰዓት እንደሌሎች ድምጽ እንኳን ማሰማት ባትችል ዝብን ስቴዲየም ሰብስቦ ማስጨፈር ለሊናም ለሃይማኖትም ሞራልም ተገቢ ስላልሆነ ብሰርዘው መልካም ነው ብለን እንመክራለን ሲሉ መልእክታቸውን አስተላልፈዋል። ሀገር ያለቀሰች መጨፈር በምድርም በሰማይም ዋጋ ያስከፍላልም ብለዋል። ሀገር የሆነችው ቅድስት ቤተክርስቲያን ጥቃት ላይ ወድቃ ምዕመናኖቿ በግፍ ተገለው ካህናቶቿ በግፍ ተገለው ድምጻዊ ታደለ ሮባ በአዲስ አበባ ለአርሰናል ዋንጫ ደስታ ቅዳሜ በነገው ዕለት በስቴዲየም የጭፈራ ድግስ ማዘጋጀቱ ወቅቱን የጠበቀ ተገቢ ፕሮግራም አይደለም በሚል ተቃውሞና ትችት እያስከተለ ይገኛል። በነገራችን ላይ ይሄን ጉዳይ መግቢያ ላይም ተናግሬያለሁና ከሃይማኖታችሁና ከገንዘብ የትኛውን ትመርጣላችሁ የሚባለው ስጋ ልብሶ የመጣበት ነው። ይሄ ኮንሰርት ተዘጋጀ ማለት ወይ ደግሞ ተሰረዘ ማለት ገንዘብ ታጣ ወይ ገንዘብ ተገኘበት ማለት ነውና ከሃይማኖቴ ገንዘብን አስበልጣለሁ አይነት ትርጉም ነው ያለው ባጭሩና ይሄ ማለት ደግሞ አንዳንድ ሰዎች አርቲስቶች እንደውም እንደ ሳሚዳን እንደውም ቲክቶክ አካውንቱ ላይ ይሄ ሙዚቃ ማለት ለኛ እንጀራችን ነው ስራችን ነው እንሰራለን ግን ድምጽ ደግሞ ሆነናል ይላሉና ይሄ ኮንሰርት ከመዘጋጀቱ በፊት ነው ይሄን ቪዲዮ እየሰራው ያለውትና ኮንሰርቱ ገና ሲዘጋጅ ታዘባችሁ ከሆነ አምሹር ምን ብሎ እንደሚጀምሩ ታውቃላችሁ ይሄንን አሁን ያለውን ዝግብ ለማርገብ ለሞቱት ወገኖቻችን ለሌና ጸሎት እናደርግ ብሎ 3 ደቂቃ እንደዚህ ያቀረቅሩና በቃ እንደዚህ ተደርጓል ተብሎ ዜና ይሰራል አምሹር ይሰራል ተሰማላችሁ ምናልባትም ሰምታችሁ መታችሁ ሊሆን ይችላል ይሄን ቪዲዮ በመታዩበት ሰዓት ላይ ነገርየው ግን እንደዛ አይደለም ማንኛውም ቢዝነስ ውስጥ ያሉ ሰዎች እዛ ጋር በቃ ኪሳራችንና ወጪያችን እንደቀረ ይሁንና እኛ ለህዝባችን እንቁም ገንዘብ ከህዝብ በላይ አይደለም ገንዘብ ከወገን ከሃይማኖት በላይ አይደለም በምንም ተአምር መሆንም የለበትም ብዬ ነው ማስበው እንደ ስራ ስታስቡ ስራ ነው ግን አንድ ቦታ ድግስ አንድ ቦታ ለቅሶ ደግሞ አብሮ የሚሄድ ነገር አይደለም ከላይ የምታዩት ሰውዬ 24 አካባቢ አግኝቼ ነበር የጫንኩትኝ ወደ ፊጋ በዚህ አፕሊኬሽን አስጀምሪና ውሰጂኛለኝ እንደምታዩት የሚያስፈራ ነገር አለው ግን አስጀምሪልኝ ሲለኝ ድርጅት ሲመርጥ ምናምን በቃ ይሄ ጤነኛ ነው ብዬ አስገባውትኝና መንገዳችንን ቀጠል በቶቶት በጃክሮስ ምናምን አድርገን ሳሊተ ምረት ጋር ያለው መብራት ጋር በቃ የሚገርም ዝናብ እየዘነበ ነው እዛም በቃ ጎርፍ ምናምን ጀመረና ወደ ፊጋ ታጠፍኩኝና በቃ መንገድ እየመረጥኩ ምናምን መሄድ ጀመርኩኝና ይሄ ፒክአፕ ትላልቅ መኪና ምናምን በፍጥነት ያልፋሉ ባጠገባችንና እሱ መበሳጨት ጀመረ ማለት ነው እንደነሱ በስፒድ እንዲሄድ ምናምንና እሱንም ደግሞ ቀስ ብሎ አይደለም የሚነግረኝ ይጮሃል ምናምን ሰዓቴን እየገደልሽ ነው ምናምን በጣም እየጮህ ነው የሚያወራው አላቅም እኔ ወይ የመጣበት ሀገር ስታይል ሊሆን ይችላል ግን እኔ በጣም ይረብሸኛል እንደዚህ አይነት ሰው ተረጋግቶ እንዲያናግረኝ ነው የምፈልገውና ተረጋጋና አናግረኝ እኔ ኤሌክትሪክ መኪና ነው ያለኝ በዚህ ፍጥነት በዚህ ዝናብ መሄድ አልችልም ጎርፍ ይገባብኛል ከታች ምናምን ብዬ በጣም ለማስረዳት ሞከርኩ አማርኛ የሚገባው ነገር የለም በእንግሊዘኛ በቃ ምችለው ነው ያለ ለማስረዳት ሞከርኩኝና በቃ አሁንም ሊረጋጋ አልቻለም እንደምን ፊጋ መብራት ጋር ደረሰን ሌፍት ራይት ምናምን ራሱ ስለው ስትሬት ምናምን እያለ ይጮህብኛል ማለት ነው ሰውዬ ብዬ በቃ ላይ ኢግኖር አደረኩት መልስ መስጠት አቆምኩኝ መብራቱን ተሻግረን የተወሰነ ከሄድን በኋላ ወደ ሆነ ኮብልስቶን ወደ ቀኝ እንድታጠፍ ይነግረኛል እሺ ብዬ ታጠፍኩኝ በደም ሰው ያለበት ነው ምናምን አያስፈራም ከዛ ወደ ግራ ደግሞ ታጠፊ ያለኝና ግራውን ሳየው ማለት ነው ጎንና ጎን የሆኑ ሱቆች አሉ እዛው መታጠፊያው ጋር ወደፊት ግን በጣም ጭር ያለ ነው ዝናብ ነው ማንንም ይደርስልኝ የለም እዛ ጋር ምንም ቢያደርግ ማለት ነውና ደግሞ እየዛተ ነው ስቲል
ሱቆቹ ጋር አቆምኩኝና ዞሬ በሩን ከፍቼ ውረድልኝ አልኩትኝ። ተባበሩኝ አስወርዱልኝ አልኳቸው። ማንም አልመጣልኝም። ሁሉም ሱቁ ጋር እንደቆመ ነው። ከዛ እሱ በቃ እንደተናደደ ሰው ወረደና ሂሳቤን ሳይከፍለኝ ቀጥ ብሎ ወደ ታች ወረደ ማለት ነው። ከዛ ባለ ሱቁን ታውቁታላችሁ ይሄን ሰውዬ ምናምን ስለው አዎ ቤቱ በዚህ ጋር ነው አለኝ። እሱ ግን ሄዶ በዛ ጋር ቤቱ እንዳላይበት ማለት ነው። ቆይ ይሄን ሰውዬ ለማንኛውም ቤቱን ላይ ያልኩኝና መከተል ጀመርኩኝ ማለት ነው። ልክ የተወሰነ ከሄደ በኋላ መሽናት ጀመረ ማለት ነው። እንደዚህ ዞሮ ስለሆነ የሚሸነው በዛ በኩል እኔ ይታየዋለሁና በቃ እሱን የሚከተል ላለመምሰል ወደ ግራ ታጠፍኩኝ። ቤቱ አለበት ወደ ተባልኩት። ከዛ እሱም በታችኛው ቅያስ ገብቶ ሲመለስ ከፊት አገኘሁት ማለት ነው። ይሄን ቪዲዮ የቀረጽኩት የዛ ሰዓት ነው። አንዳንዴ አዳዲስ ሰፈሮች ላይ ያለው አለመተባበር በጣም ነው የሚያስጠላው። ይሄኔ ወይ ፒያሳ ወይ ልደታ ምናምን ቢሆን እንዴት የሰፈሩ ሰው ተባብሮ አንቆ እንደሚቀበልልኝ አውቃለሁ። የእውነት በቃ ያራዳ ልጅ ያለበት ሰፈር ይግደለኝ። አንድ ሰው ማለት ነው ክፈላት ያለ የለም። እንኳን በሰላም ወረደልሽ ታዩ ምናምን ያሉኝ የእውነት እና ተጠንቀቁት። ከገንዘቡ ጤናሽ ይበልጣል። አምሹር በሰላም መመለስልሽ ይሻላል። ግን መተባበር ጥሩ ነው። ማህበረሰባችን ደግሞ መተባበር ላይ አይታማም። ነገር ግን አሁን ህዝቡ አዲስ አበባ ውስጥ ያለው የአራዳ ሰፈር ምናምን የሚባል ሰፈር የት ነው ብትሉ አዲስ አበባ ውስጥ አታውቁትም። ቦታው ለቡታ በታትነዋል። ከተማ ፈርሷል። ለልማት ለምናምን ለኮሪደር ምናምን ለዛ የአራዳ ልጆች ያሉበትን ሰፈር ጠቁሙኝ ቢባል ፒያሳ ብትሉ ድሮ ነው የነበሩት እንጂ ፒያሳውን ያለው ምን ሪል ስቴት እንደሚባል አላውቅም። የሆኑ ሪል ስቴቶች አሉ። ሳሪ ደግሞ በጣም የምትወድ ምን የምትል ፍቅረኛዋን ሁሉ አንተን በመደገፍ ያጣች ልጅ ናት። በጣም ሰፖርተር ናት። ሳሪ አውሪ እንዴ የቀለድሽ ነው ወይስ እውነትሽ ነው? እግዚአብሔርን ፍቅረኛዋን በእውነት እንዴ አሽሙር እንትን አይለኝም እንዴ? ኖ ሲሪየስሊ አሬ ምናምን ሳራ ተናገሪ። ሳራ ኮመንት ላይ ሁሉ ያለች ደግሞ ቼክ አርጋት። አይ ሳሪ እንዴት ደህና ነሽ? ቴንክ ዩ። እንግዲህ የለም ጋይስ አትና እንትን አትበሉ እሺ። ነገሮችን ያው ቀለል አድርጉ። ፍቅራችሁን እየገለጻችሁ ነው። አዎ እና ጀስት ሳርዬ እናቀሻለን ሁላችንም እና ያ ፍቅሯ ከውስጥ ከልቧ ስለሆነ ነው። እና ጋይስ ጀስት ኢንጆይ እናድርግ እሺ። እንደዚህ ያው የፊት ተማሩ ያ ሳሪ ያው ደግሞ ፎሎ አድርጎሻል ምናምን ትላንትና በጣም አሪፍ ነው። በቃ አብረን እንሰራለን። ምንድን ነው የምትሰሩት? ውቅራዊት ቴንክ ዩ እናንተም ከጎኔ እንደሆናችሁ እኔም ከጎናችሁ ነኝ እንድታቆት በስራዬ አኮራችኋለሁ። ዝቅ አልልም። ምን ብለው ጠየቁኝ መሰላችሁ? የሆነ ጊዜ ስለ ቲክቶክ አዋርድ ምናምን ሳወራ ይሄ ታስታውሳላችሁ? የሆነ ቪዲዮ ፖስት ብዬ ነበረ የቀጣዩ አፓርትመንት ፈርኒሽ አስደረጋችሁ ብትጠብቁኝ ደስ ይለኛል ብዬ ስናገር እንዴት ነው እንደዚህ ደፋር የሆንከው? ላይክ ምንድነው ኮንፊደንት እንድትሆን ያደረገ ምናምን ብለው ጠየቁኝና ማለት ጀስት ማለት እየተጎረርኩኝ ምናምን ሳይሆን 7 ልጆች አሉኝ። እነዚህ 7 ልጆች ለመቀለብ ስል ማልገባበት ቦታ የለም። ተረዳችሁ? ይህ ቤት ይህ ሽልማት ውጤት ነው፣ የስራ ውጤት ነው። ዋና ዓላማዬ እነዚህ 7 ልጆች ከመቀለብም አልፌ ምቾት ያለው ህይወት ለመስጠት ነው። ያዩትን ምቾትና ይሄ ድሎት አለ አይደለ? እሱ እንዳያጡት እኔ መልፋትና መስራት አለብኝ። ቁጭ ብዬ መጨናነቅ አልችልም፣ ማዘን አልችልም። ሁሌም ቀና ብዬ በድፍረት በኮንፊደንስ ወደፊት መንቀሳቀስ አለብኝ። የዚህ ውጤቱ ደግሞ ምንድነው? ትላልቅ ነገሮች ናቸው። ስለዚህ ጋይስ በጣም እኔ እውነቴን ነው የምላችሁ፣ አኮራችኋለሁ። ከምታስቡት በላይ አኮራችኋለሁ። ገና ብዙ እየሰነጠቅኳቸው ያሉ ነገሮች አሉ በውስጥ ያልተናገርኳቸው። ቀድሜ ገና 6 ወር ፕላን የማድረግ ሰው ነኝ። አሁን ሆኜ ለቀጣይ 6ኛ ወር ላይ ምን እንደማድረግ የማቅ ሰው ነኝ። በፕላን የምጓዝ ሰው ነኝ እና እንዳታስቡ፣ በጣም አኮራችኋለሁ። ተአምረኛ ተአምር አሁንም እየመጣ ያለው ጉድ ልነግራችሁ አልችልም። የምለቃቸው አናውንስመንቶች ብትሉ እናንተንም የሚያካትቱ ናቸው። 444 ፋሚሊ፣ ቢራቢሮ ፋሚሊ፣ ሁሉም በቃ እኔ ከጃኒ ጋር ተለያዩ ቢራቢሮ ፋሚሊ ስሙት፣ ተረዳችሁኝ? ስለዚህ ሁላችንም አሪፍ የሆነ ቀጣይ ነው የሚኖረን። በጣም ደስ የሚል አኮራቸዋለሁ። ትኩረት ለመሳብ ነው ብያቸዋለሁ። ሙጫ ቀጥሜሽ ውቅራዊት ናት ውቅራዊት ሚውት ሽናንሺ ውቅራዊት ስለገረበኝ እኮ ነው። አዲዳስ ማስታወቂያ ሰራ ምናምን እንድስ እንዴ ታዲያ አዲዳስ ማስታወቂያ ከሰራ ታዲያ ለምን ታጉና ስቶሪ ሲያደርግ ለምን አልተቀበሉትም? ገማችኋል? ይሰራ ደስ ይለናል። ሀገራችንን ነው እኮ እንደ ኢትዮጵያዊ ያኮራናል። ግን አይደለም። ኤኒዌይስ እናንተ እንደዚህ የተደረጋችሁ ካልተቀለደባችሁ አትሆኑ ሚዲያ ላይ። እሺ
ከባድ ነው። ዩሲ አይደለም እኔ ፍቅር እንደዚህ የተደረጋችሁ እኔ ቆይ ቱርክ ሄድና የለቪ ማስታወቂያ ብዬ ጋይስ እዛ ፎቶ እነሳና ልቅላቸዋለሁ ስቶር ውስጥ ብራንድ አምባሳደር ሆነ ሀገር ሄዶ ሰው በሆነ ብራንድ ፎቶ ከተነሳ ወይ ደግሞ ቪዲዮ እየሰራ ከታየ በቃ የግድ ይህንን ማስታወቂያ ሰርተዋል ብሎ በቃ የሚያወሩ ሰዎች አሉና ሆን ብሎ ወሬ እየፈጠሩ የሚያወሩ ሰዎች አሉ። ያርግለት፣ ካረገለት የሀገራችን ልጅ ነው። በጣም ለሀገር የሚሰጠው ኩራት ቀላል ነገር አይደለምና በጣም ደስ ይላል። አዶናይና ጃኒ ጉዳይ አሁን ሰምታችኋል። ንግግሩ ላይ በጣም ፌክ ነው ተለያየን ምናምን ብሎ የሚያወሩት ትኩረት ሲክ ለማድረግ እንደሆነ ከዚህ ቀደም ተናግሬያለሁ። በቃ ማለት የሆነ ያለውን አጀንዳ ትክክለኛውን ቁም ነገር ብታስተላልፉ ጥሩ ነው እንጂ ስለ ሰው ሪሌሽንሺፕ ላይ በጣም በዚህ ልክ የሚጨነቅ ሰው እኔ በጣም ነው የሚገርመኝ። እውነት ምን አባ እኔም የኔ ፍቅር ምንድነው ጾታ ቀይራ መጣች እንዴ? አቤት አቤት አቤት! ልቀቁት! እኔን ለመጉዳት ካሰብሽ እገልብሻለሁ። ምን አባ ታዩ እናቴ፣ ይሄ የኔ ጉዳይ ነው። ያንተ ጉዳይ ማለት የኔ ጉዳይ ነው። ይመለከተኛል። የኔ ፍቅር ተረጋጊ። ደስ እኮ አይደለም። ምንድነው የምረጋጋው? በኔ ፊት ስትደበደብ እያየው። የኔ ቆንጆ፣ ይሄ የእውነት ጸብ አይደለም፣ ድራማ ነው። ያንቺን ትኩረት ለመሳብ ያመጣሁት ሐሳብ ነው። ልቤን ለመፈተን ይሄን ያስፈልጋል? ፍቅር ፈተና ነው ወይስ እምነት? ሂዱ። ምን አባቴ ላርግሽ? ደግሞ እንደዚህ እንደምትወጂኝ አላውቅም ነበር። ነገር ግን አንቺ እንደዚህ ስትሆኝልኝ ሳይ የእውነት ፍቅር እንዳለ ተማርኩ። ፍቅር ለማሳመን እንደዚህ የሚሞከር ነገር አይደለም። በቃ እንዲህ ይታያል፣ ነገር ግን በማጥፋት አይደለም። ከዛሬ ጀምሮ ልቤን አሳይሻለሁ፣ አልፈትንሽም። እኔ ግን ድንጋይ አምጥቼ እስክመታል ድረስ ደረስኩ። መምታቱን እንኳን ለኔ ተይው። ታውቂያለሽ ሜሎናዬ? አዎ። ምን ነው? አይ ምንም። ሜሎናዬ ስትለኝ ደስ ብሎኝ ነው። የእውነት ወድጄሻለሁ። እኔም የኔ ፍቅር በካራክተር ስም ነው። እጇን በያዝኩበት ቅጽበት ዓለም ሁሉ ከእጄ ቢወጣ እንኳን ምንም አይጎልኝም። ምክንያቱም የምፈልገውን ዓለም በእጄ ውስጥ ይዤ ነበር። ሰምተሽ እንዳትቀሪ ሳምሪ፣ ተይ። እሺ የቴሌ ሰራተኛ ከፍቅረኛው ጋር ሲገናኝ ይላል። እሺ ምን ሊሆን የደወሉላችሁ? እኔ ምልሽ ደንበኛችን ማለት ደንበኛችን ወይ ለምን ወደፊት ለምንወልዳቸው ልጆች አሁን ሲም ካርድ አናወጣ? ማን ስም አናወጣ? ገና ሳንጋባ ሌላ ሰው ብታገባስ? ኧረ በስመ አብ በይ ፍርዬ ትሙት። እኔ ካንቺ ውጪ ወደ ውጪ ላንቺ ያለ ፍቅር አንሊሚትድ ፓኬጅ እንደሆነ ታውቂ የለ እንዴ? የምትወደኝ ከሆነ ጋብዘኝ። ምን የጥሪ ማሳመሪያ ዘፈን ምናምን አይደለም፣ ቅቅል ጥብስ ምናምን። ቅቅል ጥብስ ምናምን? አዎ ያለኝ ቀሪ ሂሳብ አነስተኛ ነው። እባክህ ሂሳብህን ሙላ ችጋራ። ምንድነው እቺ አንዴ 2G አንዴ 5G ምናምን ይቀያይራል። እኔ ስታስቢው ሞኝ መስልሻለሁ እንዴ? የሌሊት ጥቅል እንኳን ሰተሽ ለማታቂ ሴት ብር ማውጣው። እንሰማለን አንፈርድ የሚለውን ጨዋታ ከኢትዮጵያ ሕዝብ ጋር ብትጫወት ምን ትላቸው ነበር? ኧረ ተው። የአንዳንድ ሰው ፈጠራ ጥግ ድረስ ነው የሚያዝናናው። የምር ደርዳሩ ስማ ኤቢኔን ፈልጎ እየመጣ ነው። የለም በሎሽ እንዴ አለ እኮ እናው መንፈስ ነው ማለት ነው። ሂድ መንፈስ አባይጥ። ባለፈው የተበደርኩትን ብር ሊጠይቀኝ እየመጣ ነው። የለም ትሏል። እሺ ይቅርታ አድርግልኝና እኔ ውሸት አልዋሽ። ሚስ እንዳትዋሹ ብላናለች። ልጅ አይዋሽ። እዚህ ግቢ ውስጥ ማንም አይታይም አለ እንዴ? ልጅም በገንዘብ መጣል። እሺ አቤት ማንም ፈልገው? ሙጄ የለም እንዴ? በጣም ለአስቸኳይ ጉዳይ ፈልጌው ነበር። ግባና ጥረው። አይ የለም ጠዋት ማታ ነው የምገባው ብሎኝ ነው የወጣው። እቁብ ዕጣው ደርሶት ውሰድለው ነበር አመጣጤ። በቃ እሱ ከሌለማ ሌላ ሰው ይሰደዋ። ተበላ። ረያን ማንን ነው የምታወራው እንዴ? የለም ብለኸኛል ነበር እንዴ? ኧረ እሱ አይደለም መንፈሱ እኮ ነው። እንዴ እቁብ ወጣልኝ እንዴ? እቁብ ሊበላ? እናንተ አጭበርባሪዎች! አሁን የተበደርካትን ብር ቀጥ ብለህ እጄ ላይ ቁጭ አድርግልኝ። አሁን ሌላ ነገር ውስጥ ነው የምገባው። ምን ታፈጣለህ? ራስህ ነፋሪው እንኳ እኔ የለሁበትም። እውነት ነው።
ይሄ ማለት ነው እሺ የሞተችው አያቴ ንብረት ነው እሺ ሙሉ በቃ ውሰደው እኔ አልፈልገው ስንት ልክፈል አንተ ተቀየረበት ውሰደው በነፃ ውሰደው በቃ እሺ ይውጣ የአያቴ ማስታወሻ ነው የሞቷ ነው ወርቅ እንዳይኖርበት በቃ እሺ አባት A few moments later ሙሲ በሉና ቀረሙት ወይኔ ጉዴ ምንድነው አባ እኔ ነኝ አቤት ይሄ ነገር ከውስጥ ከሻንጣ ውስጥ አገኘሁት ሲያስጠላ ምን ይመስላል ድሮም ዳዳ ነው አንተው እኔ እንዳልፈልግ በሳጥ ያገኘሁት ብረት አለኝ እኮ ሀቃችሁ እኮ ነው ብዬ ነው ሳቃችሁ ድሮም ዳሃ ይወለ እንደዚህ ያለ ነው ቆሞ የሚቀረው ትግል ሀቃችሁ ስለሆነ ብዬ ነው ሀቃችሁ ብለህ ቆመ ትቀራለህ እኔ እንዳልፈልግ በሳጥ እና ዝም ብዬ ሰው ሀቅ ልብላ እንዴ መልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሐሳብ አስተያየቶቻችሁን ኮሜንት ላይ ያጋሩ። እናንተም እንግዲህ መወዳችሁን ማከብራችሁ ሁልጊዜም ቪዲዮ ላይክ ማድረግ እንዳትረሱ። ቻናሉንም ሰብስክራይብ በማድረግ የሁልጊዜም ቤተሰብ ሁኑ። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን። መልካም ቅዳሜና እሁድ እረፍት ይሁንላችሁ። ይመቻችሁ።